የሰው ግርግር የዋጋው ክርክር የፀሐይ ቃጠሎ አረ አባት አንዴ ግዛኝ ቆሎ የሚል አሳዛኝ ልጅ የሴቶች መሽሙንሙን የሰፈር ጎረምሶች ድሮ ለከፋ ብቻ ምን አስለፋ በዚህ ሁላ መሃል ጉሊት ላይ ቁጭ ያለች ውዷ እናቴ ያለች እናቴ ልቤ ደሞ ምን ፈለክ? እኔ የሆነ ነገር ካልፈለኩ አንቺ ጋር አልመጣም ማለት ነው? እኔ አንተን ባህሪ መቻጣሁት እናቴ ትኑር አሁንስ በዛ እኔ እንዴት ብታስቢኝ ነው እኔ እናቴን ካየሁ ሰዓታት ቆየሁ ብዬ ናፍቆትሽ አንገብግቦኝ ነው የመጣሁት ወይ ናፍቆት ያንገብግቦህ እኔ ልንገብገብልህ አሁን አየኸኝ አይደል በላ ሂዳ ልሂድ ናፍቄ አይደለ የመጣኸው አየኸኝ አይደለ በቃ ሂድ ምን መሰለሽ እናቴ ልቤ ናፍቀሽኝ ስመጣ እግረ መንገዴን 7 ዓመት ብትገጭኝ ብዬ ነበር አመድ ቡን ይበል አንተ ልጅ እናት እኮ የጉሊት ሰራተኛ እንጂ የድርጅት ኃላፊ አይደለችም እማዬ ደግሞ ፍቅረኛ ይላገኛት ስለሆነ እኮ ነው ፍቅረኛ ከመያዝ በፊት ስራ መያዝ አይቀድምም ነበር ያም ይሁን እሺ እቺን ፍቅረኛህን ግን መቼ ነው የምታስተዋውቀኝ አይ እናቴ እንዴት አድርጌ ላስተዋውቅሽ ሲያቀብጠኝ የሀብታም ልጅ ነኝ ብያት እሷ የምታውቀው እናቴ ወደ ውጪ ዕቃ ኤክስፖርት እንደምታረግ ለስራ ጉዳይ ወደ ውጪ እንደምትመላለስ ብዙ ጊዜ ሀገር ውስጥ እንደማትሆን ነው የኔዋ ምስኪን እናት ግን ስራዋ ምንድነው ሽንኩርት አለ ወይኔ ቢተበላ እቺ ሲያደለች እንዴ ቤብ ወይኔ ወይኔ ጣፋጭ እዚህ ምን ትሰራለህ ደግሞ የሆነ ጓደኛዬ ታሞ እሱን ልጠይቅ እየሄድኩ ታመመ ሲሉኝ ቸኩዬ እኮ ጫማዬን እንኳን ሳልቀይር ነው የወጣሁት አቡሻ ወይኔ ቢተበላ አቡሻ አንተን ነው የምጠራው ምን ኧረ እኔን አይደለም እንሂድ በቃ ከዚህ አቡሻ ቆይ አንዴ ስጠራ አትሰማም እንዴ እሱና አዎ ይቅርታ የት ነው የምታውቂው ማንን እሱን አዎ እሱማ ልጇ ጓደኛዬ ነው ምን አዎ የልጄ ጓደኛ ነው በቃ እኔ ልሂድ ቸኩላለሁ በኋላ ደውልልኝ እሺ አምላካለ ጠንክር በርታ እድሌነ ለኛለታ ላንተ ኮለው የመለፋው እንካይው የጠየከኝ ብረን ይኸውልሽ እናቴ ገብቶኛል ይቅር በይኝ እናቴ በቃ ሳላስበው አሸውኝ ኤቢ ፍቅር ሄደሻል ነበር እንዴ እኔማ ሳልገዛ የረሳሁት ዕቃ ስለነበር ነው የተመለስኩት ምን እየተካሄደ እንደሆነ ልታስረዳኝ ትችላለህ ይኸውልሽ እኔ ፍቅር ሌላ ጊዜ በሰፊው እናወራለን አሁን እሺ እቺ ሴትዮ ማናት ለምንድን ነው ይቅርታ ስጠይቃት የነበረው ሁሉንም ነገር ማወቅ ፈልጋለሁ ይኸውልሽ ልጅ ሴትዮ አንቺን ያወራሽ የለም ምን ለአንዲት ተራ ጉሊት ሻጭ እጅህን እኔ ላይ ልታነሳ እቺ ጉሊት ሻጭ እናቴ ናት ገባሽ ምን እሷ እናትህ እስካሁኑ ያውሽኝ ነበር ማለት ነው አው አስመሳይ ነኝ ግን አስመሳይ የሆንኩት ባንቺ ምክንያት አንቺ ለዳባለሽ ጥላቻ ምክንያት ስላፈቀርኩሽ አንቺ የምትፈልጊውን አይነት ሰው ሆኜ የቀረብኩሽ ወይኔ እዚህ የማንም መጫወቻ አለው
አንዴ ተረጋጊ የኔ ልጅ። አውቃለሁ ልጄ በጣም ብዙ ጥፋቶችን አጥፍቷል። ዞር በይ እዛ። አንቺ ሰይጣን ቁራጭ! ምን አይነት ክፉ ብትሆኚ ነው እናቴ እንደዚህ የምታመነጭቀት? እረፍ አቡሻ። ልቀቂኝማ፣ እየገላታለሁ እቺ ሰይጣን። ተው እንጂ መጀመሪያ ድህነትን ግደል እሺ። ቢጤን ፈልጋ አታፈቅርም ነበር? ድሃ ልጅ። ምን አባሽ ነው ያልሽው? አቡሻ ወደ እኔ ዙር። ለምንድን ነው የምታለቅሰው? ለአንዲት ተራ ሴት ብዬ አንቺን እናቴን ካድኩሽ። ምን አይነት ርካሽ ሰው ነኝ! እንዴት ሰው በእናቱ ያፍራል? ይሄውልህ አቡሻ፣ ያፈርከው በእኔ ሳይሆን በድህነትን ነው። ድህነት ደግሞ የሚኮሩበት አይደለም። እቺ ምናምንቴ መነጫጨቅችሽ እኮ እማዬ። አንተ አቡሻ፣ እኔ አልቃሻ ልጅ አልወለድኩኝም። ደሃ ሆኖ መወለድ ያንተ ምርጫ አይደለም። ደሃ ሆኖ መሞት ግን ያንተ ምርጫ ነው። ይህን ድህነትህን ልጅ እንዳይደክመው ከፈለክ መጀመሪያ ድህነትህን አሸንፈው እሺ። ቃል እገባልሻለሁ እማዬ፣ ይህን ድህነት እንዳልነበር አድርጌ ከህይወታችን አስወጣዋለሁ። ዛሬ አመናጨቀችሽ፣ ነገ ይቅር በይኝ ብላ እንድትለምንሽ ካላደረኩ እኔ እውነትም ያንቺ ልጅ አይደለሁም። እኔ አላማረኝም፣ አዲስ ነገር በስቷል። በኪስ ተማመን ጎበስ፣ ፍቅር ጠፍቷል። ይዞ መገኘት ነው እንዴ ኤቢ። በል እንዳላፍርብህ ኤቢ። ልጅ በርታ። ኦ ሲ እንዴት ነሽ? ይገርማል፣ በጣም ተቀይረሃል። ወንድ ልጅ ይንገዳገዳል እንጂ ወድቆ አይቀርም ሲባል አልሰማሽም? እናቴ ልቤ መጣው፣ ግቡና ጠብቁኝ። ይኸውልህ ኤቢዬ፣ የዛኔ ሳላቅ ለተናገርኩ ሁሉ ይቅር በለኝ። ዛሬ አመናጨቀችሽ፣ ነገ ይቅር በይኝ ብላ እንድትለምንሽ ካላደረኩ እኔ እውነትም ያንቺ ልጅ አይደለሁም። እኔን ሳይሆን እናቴን ይቅርታ ጠይቂያት። እናቴ ሳላስብ ለተናገርኩሽ ሁሉ ይቅር በይኝ። ችግር የለውም የኔ ልጅ፣ እኔ ይቅርታ አድርጌልሻለሁ። ዞር በይ እዛ። ያው እናቴ ይቅር አለችኝ፣ አንተም ይቅር በለኛ። እናቴ ይቅር ካለችሽማ እኔም ይቅር ብዬሻለሁ። እና ድጋሚ አብረን ሆነን ፍቅራችን እንደ ድሮ ይቀጥላል። ፍቅር ቀልደኛ። ባይሆን እሑድ ሰርጌ ነው እንዳትቀሪ። እና ኤቢዬ እየቀለድክ ነው? ቀልዱን የጀመርሽውማ አንቺ ነሽ። ይኸውልህ እኔን ፂን አላወከኝም። በህይወቴ ተጫውተክ ምለቅ መስሏል። እገልሃለሁ። መጀመሪያ ድህነትን ግደል እሺ። መጀመሪያ ድህነትሽን ግደይ እማዬ። እንሂዳ። እኔ አላማረኝም፣ አዲስ ነገር በስቷል። በኪስ ተማመን ጎበስ፣ ፍቅር ጠፍቷል።